ውስጥ ራስን መቆጣጠር የምንችልባቸው ጥበቦች እነዚህን ብናደርግ የተሻለ ነው በሚለው ነገር ላይ የመጀመሪያው ነገር ድርሻን ማወቅ እና ራስን ማወቅ ነው። ምንድነው አንድ ሰው ምን የማድረግ አቅም አለው፣ ችሎታ አለኝ፣ ኃላፊነት ምን ልወስድ እችላለሁ፣ በዚህ ህይወት ላይ ምን አይነት ሀሳብ አለኝ፣ ህልም አለኝ። እነዚህ ነገሮች አንደርስታንድ ማድረግ ራሳችንን ለመቆጣጠር የመጀመሪያው ድርሻ ይሆናል። ብዙ ጊዜ ወደ ራሳችን የመመልከት ነገራችን ሁል ጊዜም የመጀመሪያውና ትልቁ ነጥብ ነው። ያን ራሳችንን ያወቅነው ነገር ሲሆን አንደኛ ለራሳችን እኔ እንደዚህ አይነት ሰው ነኝ ብለን ዲፋይን ስላደረግን በእርግጥ 4 ነጥብ የምንሰጠው ማንነት አይኖረንም። ምናሻሽለው፣ ምናስተካክለው፣ እምንተወው፣ ምን ይዘውም ደግሞ አዲስ ማንነቶች ሊኖሩ ይችላሉ። ግን መሰረታዊ ማንነታችን ላይ ምን አይነት ነገር አክሰፕት ልናደርግ ይገባል? እኔ ማን ነኝ? እኔ ምንድነኝ? እዚህ ዓለም ላይስ ምንድነው ድርሻ የሚለው ነገር ላይ ፎከስ ማድረግና ማስተዋል መቻል የተሻለ ራሳችንን ስሜታችንና ባህሪያችንን ለመቆጣጠር የመጀመሪያው ይሆናል። ሌላው አላማ ማስቀመጥ መቻል ነው። የምንደርስበት ልንነካው የምንፈልገው ደግሞ ሁሉም ሰው ማለት ይቻላል የራሱ የሆነ አላማ አለው ብዬ አስባለሁ። እዚህ ዓለም ላይ ሲመጣ እስናት አባውት ፈጣሪ ምናም በሚለሰጥህ ነገር ላይ ብቻ አይደለም። አንተ ራስህ ዓለምን በምን መልኩ ነው ልኖራት የምፈልገው? ህይወቴን በምን መንገድ ነው ልመራው የምፈልገው? ወዴትስ ነው መድረስ የምፈልገው? የቱ ጋር ነው መዳረሻ የሚለው ነገር ማሰቡ የተሻለ መንገድህን የምትሄድበትን ነገር የምትቆጣጠሩን የሆነ ኃላፊነት እንዳለህ የምታስብ ሲሆን ለነገሮች ለክፉ ነገሮች ለበደል ይሄ መጥፎ ተግባር ለሚባሉ ነገሮች ውስጥ ያለ መሄድ እድላችን ሰፊ ይሆናል። ምክንያቱም ራሳችንን ለሆነ አላማ አስገዝተናል። የሆነ ነገር ላይ ለመድረስ አሳባለና ስለዚህ ያንን ለመድረስ ስትፈልግ የራስን ስሜቶችና የራስን ማንነቶች የመቆጣጠር ነገር ሰፊ ይሆናል። ሌላው ምቹ እቅድ ማውጣት ወይም ስትራቴጂክ ፕላን የምንለው ለዛ ነገር አላማችንን ለማሳካት የሚሆን ነገሮችን ስናዘጋጅ ምን ነገሮችን መራመድ አለብኝ? ይቅርታ ማርቲ በግለሰብ ደረጃ ይሰራል የስትራቴጂክ ፕላን ተቋማት ላይ ስለምሰማ ግልጽ እንደሆነ ምን አለምሳ 4 ነጥብ የምትሰጠው ህይወት አይኖርህም። አላለ እኔ ከሌጋ ነኝ ያለው እዛ ጋር ነው የምደርሰው ብለህ ወይ ደግሞ በማንነት ላይ ራሱ እኔ ግትር ነኝ ብለህ እንደ መልካም ነገር ግትር አድርገህ ራስን ማስቀመጥ ላይ ኖርብህ ይችላል። ወይ ደግሞ እኔ ዶክተር ነው መሆን ፈልገው፣ እኔ ሀብታም ነው መሆን ፈልገው፣ እኔ ነጋዴ፣ ያ አላማህ ነው። የሆነ ነገር መሆን ትፈልጋለህ። ነገር ግን በነገና በዛሬ ውስጥ ያለው ብዙ ልዩነቶች አሉ። እዛ እስከምትደርስ ነገ እስከምትደርስ ድረስ የምታሳልፋቸው የህይወት ምርጫዎች ወደ ሌላ መንገድ ሊቀይሱ ይችላሉ። አንድ ዶክተር መሆን ይፈልግ የነበረ ሰው ኢቭን ዶክተርነቱን አግኝቶት ራሱ ሳቲስፋይድ ላይሆን ይችላል። ጸሐፊ መሆን ሊፈልግ ይችላል፣ ሰዓሊ መሆን ሊፈልግ ይችላል፣ እርሻ ውስጥ ሊገባ ይችላል። ወይራን ነው ብቻ የሆነ ነገር ታገኛለህ በህይወት ላይ። ስለዚህ ያ እንዳለ ሆኖ ነገር ግን አንተ አሁን ላይ ዛሬ ላይ ባለ አቋም አሁን ላይ ባለኝ አቋም እኔ ነገ የተሻለ የሆነ ቦታ ላይ ደርሳለሁ ብዬ ማስቀምጠው ፕላን አለኝ፣ አላማ አለኝ። አላማ ያለው ሰው ደግሞ መሄጃ መንገድ ሊኖረው ይገባል፣ ሊያስበው ይገባል። ልክ አሁን አንድ ሀብታም ሊሆን የሚፈልግ ሰው ምንድነው ሊያደርግ የሚገባው? ዙሪያውን በሀብታሞች ማጠር አለበት፣ በሀብታም ሀሳቦች መኖር አለበት። ምን ይላሉ እንደውም ትልልቅ ሆቴሎች ላይ አንተ 100 ምናምን ብር ማኪያቶ ከፍለህ ግን ቀኑ ሙሉ እዛ ቦታ ላይ መዋል እዛ አካባቢ የሚመጡትን ሰዎች እንድትማራቸው ነው፣ እንድትግባባቸው ነው፣ መንገድ እንድታገኝ ነው። እኔ ጋዜጠኛ መሆን ፈልጋለሁ፣ ስለዚህ ጋዜጠኞች የሚውሉበት ቦታ ልውል ይገባኛል ማለት ነው። አንድ ጋዜጠኛ የሚያስፈልገውን ትምህርትና ዝግጁነት ሊኖረኝ ይገባል። ያን ማደርግበት ምቹ የዓላማ አካሄድ ማስቀመጥ ማለት ነው። መማር እሱ ሊሆን ይችላል የመጀመሪያው ስቴፕ። ሁለተኛ ዙሪያዬን በእነዛ አይነት ሰዎች ራሴን መክበብ ሊሆን ይችላል። ብዙ ጊዜ ለዛ ነው ይኸውልህ ኢትዮጵያኖች በአብዛኛው እንትን የለንም፣ ይሄ እቅድና ተስፋ የለንም። ምን ሁሉ ጊዜ እቅድና ተስፋችን ምንድነው? መማር፣ ተምረህ መቀጠርና መስራት። በቃ ያ ነው ትልቁ ድርሻ። ገባህ? ድንገት የነጋዴ ልጅ ከሆንክ ሜቢ ነጋዴ ለመሆን ትፈልግ ይሆናል። ሜቢ ዶክተር ከሆነ ቤተሰቦች ዶክተር የመሆን ፍላጎት ሊኖር ይችላል። ብቻ በቤተሰቦቻችን ወይ ደግሞ በዙሪያችን በታጠሩና ባየናቸው ሮል ሞዴሎች የተነሳ
ትንሽ አፈነገጡ ብለን ልናስባቸው የሚገባው እኮ አርቲስቶችን ነው አይደል? ሙዚቀኛ፣ ኳስ ተጫዋች ምናምን ሲሆን የራሱ የሆነ ሀሳብ ኖሮት ወደ ሆነ ነገር የሚቀይረው በአብዛኛው እነሱ ላይ ነው። አሁን ያሉ ልጆች በእርግጥ ጎብዘዋል፣ ቤተሰቦችም ጎብዘዋል፣ ኃላፊነት እየተሰማቸው ነው። ህይወታቸውን በትምህርት ብቻ ሳይሆን ሌሎች የሚፈልጓቸው ነገሮች እንዳሉም እያስተዋሉ ነው በእርግጥ። ነገር ግን ምክንያቱም አሁን ልጆችን እኛ እንትን ነው ማርቲ እኛ ያደግነው አንድ ሰው ተምሮ የቢሮ ስራ የመንግስት ስራ ትልቅ ስኬት ተደርጎ ነው ይታያል። እሱን ነው መልክ በራሱ ስራ መፍጠር እንትን አልተባለም። ልክ ነው። እሱን ነው መልክ ዙሪያክ ባለው ነገር ላይ ታጠረህ ነው የምትኖረው። የተሻለ ነገር ብለህም ታስበው እሱን ነው። ያሁን ልጅ ምን መሆን ትፈልጋለህ ስትለው የራሱ የሆነ ሼፍ ራሱ የሚል ሰው አለ ማለት ሼፍ ኢኔሴንስ በፊት ምንም ጭራሽ ማናስበው ነገር ስለነበር ነው። ከዶክተር ውጪ የሚል ሰው ዶክተር አላማ የሌለው ሰው ነው። ልክ ነው። ነገር አትመኝም ትባያለሽ። ካፒቴን መሆን እንትን ማለት ማነው ዶክተሬት መያዝ ምናምን ነው ምንም አይነት ምኞታችን። ሆነም አልሆነም በቃ ድርቅ ብለን እሱን ነው የምንለው። ግን ፕራክቲካል እየሆኑ ነው ያሁን ልጆች የሚያዩት ነገር ቴክኖሎጂ ላይ ያለው ነገር ዙሪያቸው ያለው የልፋት ቤተሰብ የሚሰጠው ነጻነት አሁን ድሮኛ ከሆነች ኤሪያ እንድንወጣ ይፈቀድልን ማለት ከዶክተር ወይ ከሆነ ፓይለት ምናምን ብትሽ እንጂ ማለት አንቺ እኮ ሌላ ነገር ልትመኝ ትችያለሽ። ግን ቤተሰብ እዛ ደረጃ ከደረስሽለት ብቻ ስኬታማ ይሆንሽ ይመስላል። እንደሆነ ጊዜ እኮ ባለ ትምህርት 12ኛ ክፍል 10ኛ ክፍል ማትሪክ የወደቀ ሰው ቀጥታ ወደ ሱቅ በረኪና ገዝቶ ልክ ነው ማለት ይሄን ራስ ኤክስፔክት የማይደረግ ሰው ሙላ ነው እንደዛ ሀፕን የሚያደርግበት የነበረው ትዝቃለክ ማለት ጭራሽ ትምህርቱን በትክክል ተምራለህ። እንዴት ነው ችግሩ? እንደ ማህበረሰብ የሆነ ጊዜ ላይ ባትማሪ ውጤት ትጠብቂያለሽ። የለፈው መለፈው በጣም ከባድ ነው እኮ እሱ ደግሞ በጣም ከባድ ነው ታውቃለህ አይደል? ያልሰሩት ይሄ አላው ያልሰራውን አገኛለሁ ማለት እኮ አሁን ላይ እንዳለው በቃ ይሄ ሾርት ከት ብሎ መከራችን እንደሚያሳዩን ቢሮክራሲ ምናምን ውስጥ እንዳሉ ነገሮች እኮ ነው እየተቸገርን ያለ ነውና ሞስሊ የሰው ልጅ ኦፍ ኮርስ መጀመሪያ የሚያየው ቤተሰቡን ነው። ይሄ አራውንዱ ያለውን ሁኔታ ነው የሚያየው መማር የሚፈልገው። ድሮ ትምህርትና ገንዘብ ምናምን ስንፎካከር ራሱ ሁላችንም ትምህርት ነው ምናምን ምን ደግፍ የነበረው። ያሁን ልጅ ትምህርት አይልም። ኦፍ ኮርስ ልክ ነው ያልኩ አይደለም እንደዛ እንላለን እንዴው እኮ እሱ ነው ማለት ያን ነገር ያሳጣነው ነገር ያን ነገር እንትን ያልን ነው። ትምህርትንም አለመምረጥ ከባድ ነው። ባላንስ ማድረግ ነው የተሻለ ብዬ የማስበው። ልጆችን መማር በጣም ቤስት ነው። አብስትራክት ቲንከር ያደርጋል፣ መረዳት የምትችል ሰው ያደርጋል። ተው ለፕሮፌሽን ምናምን መሆኑ ሳይሆን በአስተሳሰብ ደረጃ የተሻለ ሰው ያደርጋል፣ ሚዛናዊ ያደርጋል። ራሽናል እንድትሆን ነው መማር። ተምሮ የጨነገፈ ሰው እኮ በጣም ከባድ እኮ ነው አይተህ ከሆነ ማለት ተማሪ የምትለው ሰው እኮ እንትን ሲል ሲቸነከር እኮ በጣም ከባድ ነው የሚሆነው። ተማሪ ይግደል ይባላል ነበር። ያልተማረ ሰው አትሊስት ይልቅ አላውቅም የሚል ማንነት አለው። ልትለውጠውም ትችላለህ በሆነ መንገድ። ተማርኩ ብሎ አወቅኩ ብሎ የዘጋ ሰው ግን በጣም ከባድ ነው እሱን መለወጥ አይመስልም? አዎ በጣም በብዙ ነገር አሁን አንዳንድ ጊዜ ለማረምም ትቸገራለሽ እንጂ ምክንያቱም ያ ሰው ክፍተቱን ስህተት የለብኝም ብሎ የሚያስብ ሰው በፍጹም እንትን አይልም። ቅድም እንዳልነው ነው እዛ ቦታ ላይ ያኛው በኤአይ ነው የሚሰራው፣ ይሄ በሶስት ስራሽ ይሄኛው ኤዲት ይደረጋል ማለት ክፍተት እንዳለበት ያምናል ማለት ነው። ክፍተት ያለበት ሰው ለመስተካከል ዝግጁ ነውና ከዛ አንፃር ነው ቅድም ያልቻት ግን አላማልቻት ድሮ ተማሪዎች ያለን በእኛ እድሜ ያሉ በዛ ወቅት ስንጠይቃቸው አላማ አለኝ ይሉን ነበር። ሴቶቻችን ማለት የሆነ ቦታ መድረስ ስለሚፈልጉ እንዲደናቀፉ አይፈልጉም ማለት ነው። እንዳልሽው ራስን ለመቆጣጠር ደግሞ አላማ ያለው ሰው የሆነ ወንጀል ውስጥ አይገባም፣ አላስፈላጊ ነገሮች ውስጥ አይገባም። እሱ ወደዛ ወደ ግቡ ብቻ ነው መራመድ የሚፈልገው። እሷን ለማጠንከር በጣም እንትን ማለት አለብን። ያ ግብ ያለ እንዳለ ሆኖ ከግቡ ባሻገር ደግሞ የግባችን መንገዶችን ማመቻቸት የተሻለ ራሳችንን እንድንቆጣጠር ራሳችንን ማኔጅ እንድናደርግ ያደርገናል። ሌላው ቅድሚያ የምንሰጠውን ነገር ማወቅ ነው። በህይወታችን ውስጥ እንደ እድሜያችን አሁን ልክ ልጅ ሆነ ምንም ኃላፊነት በሌለበት ሰዓትና ኃላፊነት እየተቀበልክ እድሜ ከ18 አመት በላይ የሆነ ከዛ ደግሞ ከ18 አመት በላይም ሆኖ በላይ ደግሞ ሆነ ቤተሰብ ስትመሰርት ስራ ሲኖርህ የግል ስራ ሲኖርህ የተቀጥረ ስትሰራ ብቻ እያንዳንዱ የእድሜ ክልልህና ጊዜህ ላይ እንደምትሰራው ስራም ሊሆን ይችላል እንደምትኖረው ያኗኗር ልክ ሊሆን ይችላል ቅድሚያ የምትሰጠውን ነገር ማወቅ። ብዙ ጊዜ ትንንሽ ጸቦች የሚያስቸግሩን ትልቁን ነገር ማየት ስለሚያቅተን ነው። ያቺ ጸብ
እኛ ላይ ምን አይነት ያስተሳሰብ ለውጥ ታመጣለች አታመጣም የሚለው ነገር አናስብም። ቀላል የሆኑ ነገሮች አሉ፣ ቀላል ብለህ ልታልፋቸው የሚገቡ ነገሮች አሉ ለህይወት ስትል ማለት ነው። ነገር አታየውም። ያንን እንደዛ አስፍተህ ማየት ስለማትፈልግ በትንሹ ነገር ሰውነት ይቆስልና ትልቅ ነገር ሲመጣማ ትደክማለህ። አንተ እኮ ቢመች ትያለሽ እሱ ነው ብለ ድሮ ነው በጣም በልጅነት ያደኩት ቤተሰብ አካይለውና በቃ በእንጀራ እናት ምናምን መጥፎ ለማድረግ አለም ነሱ ጥሩ እናቶችም አሉ። አይ ነው አንተ እኮ ሰው ስትሆን እኔን ረግጠህ ነው የምትሄደው። እንደዚህ ነገሮች ነበርና ምንሽ ገና ለወደፊቱ ሰውን በርግጥ ከሆነ ነገር አይቶ መፍረድ ይቻላል። ግን ደግሞ አንዳንዴ ሰው የሆነ ጥፋት ስላጠፋ በሙሉ አጥፊ ነው በሙሉ የሆነ ከተመቻችለት ይታይ ልጅ ሆነ ሲሆን ደግሞ ልታጠፋ ትችላለህ። ጥፋትህም ደግሞ ወደ ተጣመመ መንገድ ሊወስድ እንደሚችል የታወቀ ነው። ይሄ አባባራሱ ሌላ ማንነት ይሰጥሻል እኮ ሌላ ማንነት ይገፋል። የበለጠ ይሰራሃል ወደ ሆነ ጎን ተጣመህ እንድትቀር ወይ ደግሞ በጣም በቃ ግትር እንድትሆን ያደርግሃል በሆነ ነገር ላይ። እኔ እንደዚህ ነኝ እኮ